ሰላም እንደምን አላችሁልኝ የዩቲዩብ ፋሚሊዎቼ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ቪዲዮውን ሬት የምናደርግ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳኝ። ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛቱስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 70 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውማ የዛሬም ሳይከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ቻው ምን አጃልኩ ገድዬ አጃልኩ ማናው ድሬ አይ አጃልኩ አረ በቃ ማዘር ግን ማነው የሞተው? ውሻቸው ነው የሞተው። ያ በሳምንት በሚታረድለት ሰሬ መልኩ መቃም ሊያጫቁም ልቃቁኝ ተረጋጉ በቃ ማዘር። ውሻ ሞተብኝ ብለው እንዳያምኑ እኔ ከርዳታ ውሻ እያለሁ ሰንሰለት ለካኔ እስከ ዛሬ ሁለተኛ ሚስቱ ነበር። ወይኔ ተጫወተብኝ። ወይኔ ማማዝና እሱ ከዚህ ቤት የሚወጣው ሬሳው ነው። አጋድመዋለሁ። እኔ ውድ መጣልሽ። እኔ ውድ ይጥፋ መጣ ዛሬ። አሁን ደግሞ ምን አረኩሽ? ከጫልቱ ጋር ፍቅር እንደጀመራችሁ አይቻለሁ። እሱን ደግሞ ዛሬ አብራችሁ ስትሄዱ ባይኔ አረጋግጫለሁ። አረ ጫልቱ ምንም እኮ አይደለች። እና ታዲያ ሀያት ናቸው። አንቺ ሴትዮ ምንድነው የምትቀበጥሪው? ጭራሽ ምንድነው የምትቀበጣጥሪው? አዎ ሌላ አገኘሃ። አረ ወዴ እንደምታስቢው አይደለም። እንዳጋጣሚ መንገድ ላይ ተገናኝተን ነው። ለማያውቅ ተገናኝተን ነው ትላለህ። ይሄኔ ስርስራ እየተከተልካን ነው። ሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንደሆነሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000? የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬያለሁ። ማይ ፋዘር ዴድ። ይቅርታ፣ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10,000 ብር ነገር ሆኖብኝ ነው። ኤንድ ማይ ማዘር ዴድ፣ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ ከነገ ጀምሮ ስራሽን መጀመር ትችያለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ መች ጀመርሽና? ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ። ምንድን ነው? ምን ሆነ? ዴድ። ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አደረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? አይደለም እኮ ማዘር፣ ደሞዝ ስላልወጣ ነው። ደሞዝ ሲወጣ ከፍሎታለሁ። ያንተ ደሞዝ አወጣምና እኔ ማማዝናሽ በራም መሞት አለብኝ? የቤት ኪራይን ነገ ባስጠኝ ከዚህ ቤት መንቅሬ ነው ማስወጣ። ምንድነው ማዘር የቤት ኪራይ 2 ቀን አለፈው ብሎ እንደዚህ የሚያደርጉት? ደም እቃዎችን በሙሉ ሰብስቤ ዛሬው እወጣለሁ። እቃዎችን አላለም። በ10 ብር ወዛደር አሸክሞ የመጣውን እቃ ባሱ ሲጭኖ እንደመጣ ሰው እቃዎችን ስትላት ታፈራቅም። እኔ ምልህ ባለሱ ችብስ ፈልጌ ነበር። እሺ አሁን እድልሽን ተጠቃሚ። እንዴ እቃ እየሰረቁኝ ነው እንዴ? ይሄው። እሺ ስንት ነው? 20 ብር ነው። እንካ 60 ብር መልሴን ስጠኝ። አይደል 60 ብር መልስ ልስጦት። ይሄው መልስሽ። እንዴ 60 ብር እኮ ነው መልሴ። ይሄ እኮ 10 ብር ነው። 50 ብር እኮ ለሰጠሽኝ
10 ብር ነው መልስሽ። እኔ ልሙት ፈጣሪ ምስክሬ ነው 100 ብር እኮ ነው የሰጠውክ። አረ 50 ብር ነው የሰጠሽኝ። ካላመንሽ ካሜራ አለ። ካሜራውን ነው እንዴ? ካሜራ የሰጠሽኝ 50 ብር ነው። ካላመንሽኝ በደንብ ነው ካሜራውን። ወይ የኔ ልጅ አንተ ልክ ነህ። 50 ብር ነው የሰጠው። መልሱንም ያዘው። እኔ ብሎ ሌባ ነኝ እንጂ ዶማ እንዴ። ራየር ሴትዮ ያዘችው ሻንጣ እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ፣ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። በለው ውቀጠው የታባቱ ምንድነው? ዝም ብለህ ቁም። ሄሎ አስታወሽኝ? ባንቺ ምክንያት መሰለኝ 10 ዓመት ሙሉ ተሰረ የነበረው። ዛሬ ልጅሽ እጄ ላይ ገብቷል። ሸንከር ልጅ አንድ ነገሩና ነፍስህን ነው 7ኛ ሰማይ ምልካ ሞቶ በንከራንከር። እሱ ደግሞ ምን ማለት ነው? አንተን ገድዬ መንግስት እንጀራ በላለሁ ማለት ነው። እገላችኋለሁ። እማዬ መጣው እገለዋለሁ። ሜሪ ፔሪ ላኪ ወይ ለማረገው ነገር እቀበለኝ። ታጣላችሁ። ልጄ ማንን ነው? አይደለም እኮ እኔ ልጅ። እና ማንን ነው ሰባብሬ የምትይው? አንተን እኮ አይደለም ሰባብሬን ነው። ሰባብሬን ነው። እኔ ሰባብሬን ያልኩት ሰባብሬን። አሁን እንጀራና ዳቦ ልገዛ ነው። ፌስታል ተከልክሏል። በምናችን ልንይዘው ነው ወይ በቃላችን ልንይዘው ነው? አንድ እንጀራና ለአንድ ዳቦ መዳበሪያ ይዘልን ነው። ተሰቃየን እኮ ባለሱቅ። አቤት ማዘር ምን ፈለጉ? እንጀራና ዳቦ ፈልጌ ነው። አዎ አለ። ዳቦም ጨምሯል፣ እንጀራም ጨምሯል። ስንት ገባ ደግሞ? ዳቦ ከ10 ብር 30 ብር ገብቷል። እንጀራ ከ30 ብር 50 ብር ገብቷል። አንድ ዳቦ 30 ብር፣ አንድ እንጀራ 50 ብር። አዎ እንጀራና ዳቦን ያቦካችሁ በናፍጣ ነው እንዴ? ተመስገን እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ እማማ ዝናሽ። አንድ እንጀራ ብር አንድ ብር። ይኸው እንኳ እንጀራውን በዚህ አድርጉት። ደፋር እንጀራውን በዚህ አድርጉት። እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ነኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ፣ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁን? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። ስሙ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁን ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው? ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። አይ ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ የማገባው። ዘንድሮ ፔን ሊጉም ሻምፒዮን ሊጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን።